these billions coming to this continent from anywhere, Europe, Americas, or any other place, you are inviting intervention in your own affairs. And this money coming from there, billions and billions, will be siphoned back there. Make sure that you mobilize your own resources so that you can be enabled to benefit from resources coming from outside. Promises of billions is no good. የፊልድ ማርሻሉና ጄኔራል ምግበ ሚስጥራዊ ንግግር። ለመንግስት ቅርብ የሆኑ ምንጮች ጄኔራል ምግበ በሰሜኑ ጦርነት የደረሰውን ጉዳት ለፊልድ ማርሻሉ ነግረዋቸው ነበር እያሉ ነው። ምን ተባባሉ? ጌታቸው ረዳስ ስለ ጄኔራሉ ምን ብለው ነበር የሚለውን እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢላማቸው ውስጥ ያስገቧቸዋል የተባሉት ቀጣዩ መሪ ማን እንደሆኑ ታውቀዋል። የኤርትራው መሪ ኢሳያስ አፈወርቂ ለምን ስማቸው ተያይዞ ተነሳ? ይህንንም እንመለስበታለን። ሰላም ጤና ይስጥልን። የተወደዳችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን በመግቢያችን ላይ ያነሳናቸውን አበይት ነጥቦች በዝርዝር የሚዳስስ ይሆናል። እንደተለመደው እያደመጣችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። የፊልድ ማርሻሉና ጄኔራል ምግበ ሚስጥራዊ ንግግር። ለመንግስት ቅርብ የሆኑ ምንጮች ጄኔራል ምግበ በሰሜኑ ጦርነት የደረሰውን ጉዳት ለፊልድ ማርሻሉ ነግረዋቸው ነበረም። ምን ተባባሉ? ጌታቸው ረዳስ ስለ ጄኔራሉ ምን ብለው ነበረ? ቀጣዩ ዝርዝር መረጃችን የመከላከያው ሰራዊት ቀን በተከበረበት የዘንድሮ ክብረ በዓል ላይ ቢሾፍቱ ወይም ደብረ ዘይት በተደረገ መድረክ ዝግጅት በክብር እንግድነት ተገኝተው የነበሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሜኑ ጦርነት መጠናቀቅ ማግስት ለመጀመሪያ ጊዜ አግኝተዋቸው የነበረው የህወሓት ጦር አዛዥ ጄኔራል ምግበ ኃይለ እንደነበሩ መናገራቸው ይታወሳል። ፊልድ ማርሻሉ በወቅቱ የጄኔራል ምግበ ኃይለን ስም ጠቅሶ የነበሩት አክሱም ተካሂዶ በነበረ ዝግጅት ላይ ጄኔራል ምግበ የፌዴራል ኃይሎች እጅ ብንሰጣቸው ኖሮ አይምሩንም ነበር የሚል ንግግር ማድረጋቸውን ተከትሎ ነው። ኢታማዦር ሹሙ ምግበን መያዝ ብንፈልግ ኖሮ ከፕሪቶሪያው ስምምነት በኋላ አዲስ አበባ መጥቶ በልቶ ጠጥቶ ባህር ማዶ ልከነው አሳክመነው መልሰነዋል። እንደ ምግበ ከሃዲና ቃላችንን የምናጥፍ ሰዎች አይደለንም፣ መንግስትንን ሀገር የመምራት ኃላፊነት የተጣለብን ሰዎች ነን ሲሉም ምላሽ መስጠታቸው ይታወሳል። በወቅቱ ግን ፊልድ ማርሻሉ በመድረኩ ተናግረውት በመገናኛ ብዙሃን እንዳይተላለፍ የተባለ ንግግር ነበረ ተብሏል። ፊልድ ማርሻሉና ጄኔራል ምግበ ኃይለ አደረጉት የተባለው ሚስጥራዊ ንግግር ነው። እንደሚታወቀው በሰሜኑ ጦርነት ህይወታቸውን ያጡ ሰዎች በተለይም የተዋጊ ኃይሎች ቁጥር አጨቃጫቂ ነው። በርካታ ዘገባዎች የተሰዉት ወገኖች በመቶ ሺዎች እንደሚቆጠር፣ ይህም በሁለቱም ወገኖች ዘንድ የተቀጠፈውን ኃይል እንደሚያካትት በስፋት ይነገራል። አንዳንዶች ደግሞ በትግራይ በኩል ብቻ እስከ 1 ሚሊዮን የሚቆጠር ሰው ህይወቱን እንዳጣ እና ይህም የጄኖሳይድ ግልጽ ማሳያ ነው በሚል ይጠቅሳሉ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ አንዳንድ የህወሓት ሰዎች ግን ይህ የተሳሳተ መረጃ ነው፣ ይህን ያክል ሰው አልተሰዋብንም ሲሉ የተከላከሉበት አጋጣሚም አለ። ጄኔራል ምግበ ከፊልድ ማርሻል ብርሃኑ ጋር በነበራቸው የግል ውይይት ነገሯቸው የተባለው ግን በሰሜኑ ጦርነት የተሰዋው ወጣት ቁጥር 600 ሺህ ነው ሲሉ ይህ የተመዘገበ ነው። ከዚህ ውጪ ገና መረጃው ያልተጣራ በመቶ ሺህ የሚቆጠር ሰው አለ ሲሉ መናገራቸውን በውይይቱ የተሳተፉ ምንጮች ይፋ አድርገዋል። ይህ የቀድሞ የሪፖርተር ጋዜጠኛ አራያ ተስፋ ማርያም ከቀድሞ የመቀለ ከተማ ጊዜያዊ አስተዳደር አታክልቲ ኃይለ ሥላሴ ጋር በነበራቸው ቃለ ምልልስም ተናግረውታል። አታክልቲን የህወሓት ጄኔራሎች በክልሉ ከሰሩት ወንጀል አንጻር ማዕረጋቸው መገፈፍ አለበት ሲሉም ነው በዚህ ቃለ ምልልስ የሞገቱት። በሌላ በኩል ታዲያ አቶ ጌታቸው ረዳ የአማራ ተወላጅ ባለሀብቶች በባለቤትነት ይዘውታል ከሚባለው ኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የህወሓት ጄኔራሎችን በተመለከተ የሰጡት አንዳንድ ያልተነገሩ መረጃዎች ዛሬም ድረስ አነጋጋሪ ናቸው። በህወሓት ደጋፊዎች ዘንድ አቶ ጌታቸው የእኛን ጄኔራሎች ሲጠራ ማዕረጋቸውን ጥለው ስማቸውን ብቻ አንጠልጥሎ ነው፣ ይህ ደግሞ ጥላቻና ንቀቱን ያሳያል ሲሉ ተችተዋል። ቀሪው ታዛቢ ግን የቀድሞውን የህወሓት ወሳኝ ሰው መረጃዎችም በውዝግብ
በምድብ ተከታትሏል። ለአብነት ያክል ጌታቸው የህወሓት ሰዎች ካልተመለሰ ተፈናቃዮችን ወደ ቀያቸው አንመልስም ብለዋል። ህወሓት እንዲጠናከርም ተፈናቃዮች ገንዘብም በሬም ለግሱ ይሉናል። ከዚህ በላይ በህዝብ መጫወትን የመሰለ ወንጀል የለም ሲሉ ከሰው ነበረ። በፕሪቶሪያው ስምምነት መሰረት ዜጎች በመረጡት እንዲተዳደሩ ተፈናቃዮችም ቢሆኑ ወደ ቀያቸው ተመልሰው የወረዳ አስተዳዳሪዎችን እንዲመርጡ ፈርመናል። ይህንን የአማራ አስተዳደርም ሆነ ሌላው ወገን በሚገባ ያውቀዋል ሲሉ ነበር ያስታወሱት። በራያም ሆነ በወልቃይት ያሉ አስተዳደሮች ግን እንዲፈርሱ ይደረጋሉ ብለዋል። ጌታቸው ህወሓት እያደረገ ያለው ግን የተራቡ ተፈናቃዮችን አግቶ ይዞ አትንቀሳቀሱም የሚል ነው ያሉ ሲሆን ከዚህ የከፋው ደግሞ ከተራቡ ዜጎች የሚሄደውን እርዳታ ለሰራዊት ማጠናከሪያ በሚል መቀሸብና መቀማትም ጭምር ነው ሲሉም ነበር የከሰሱት። እርዳታ ለሰራዊት ማጠናከሪያ በሚል መዝረፍ ላይ ደግሞ እኔም ተሳታፊ ነበርኩበት ማለታቸው አይዘነጋም። ነገር ግን ጄኔራል ምግበ ከነ ጄኔራል ታደሰ ወረደ ጋር አዲስ አበባ መጥተው ከነ ፊልድ ማርሻል ብርሃኑ ጋር መወያየታቸውን አስታውሶ የነበረ ሲሆን በወቅቱ ተፈናቃዮችን ለመመለስ ተስማምተው እንደነበር ነው ያወሱት። ከዚያም ወደ መቀለ ሲመለሱ እነ ጄኔራል ምግበ ፊት ላይ መለከት የነበረው ፈገግታ ልዩ ነበር ያሉት ጌታቸው ቀኑን ሙሉ መቀለ ተቀምጠን በጉዳዩ ዙሪያ ስንወያይበት ነበር ሲሉ ተናግረዋል። ከዚህ ውጪ ጄኔራል ምግበ አንድ ሙሉ አሃድ ሸሻችሁ ብሎ የረሸነ ጄኔራል ነው። ነገር ግን ጀግና ይባላል። በማን ሞት ነው ጀግና እየተባልን እንቀጥላለን የሚለው ያንም ቢሆን ይቆጠቁጠኝ ነበር የሚሉት ጌታቸው እኛ ጀግና ስንባል የነበረው ቁጥር ይነገረን ነበረ፣ ከ5000 እስከ 7000 ተሰዋ እንባል ነበረ ሲሉም ስማቸውን መጥቀሳቸው አይዘነጋም። እኔ መደንገጥ የጀመርኩት ግን በስም የሚታወቁ ሰዎች ሲገደሉ ነው። በስም የማውቃቸው አጃቢዎች መሞታቸውን ሳውቅ መደንገጥ ጀምሬያለሁ ይላሉ። ለእኔም ለደብረ ጽዮንም ቁጥር የሆኑት ዘመዶቻቸው ግን በስም ያውቋቸዋል ብለዋል። ነገር ግን እኛና ጀግና የምንላቸው ጄኔራሎቻችን ጭምርም አሁንም በሰው ማዕበል ላይ የተመሰረተ የጦርነት ታክቲክ ነው የሚችሉት በማለት ሁሌም ሰው ላክ ነው የሚሉት በማለት የውጊያ ባህሪያቸውን ገልጸውት ነበረ። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢላማ ውስጥ ያስገቧቸዋል የተባሉት ቀጣዩ መሪ ማን እንደሆኑ ታውቋል። ዶናልድ ትራምፕ በግልጽ ሲዝቱ የታዩት የኮሎምቢያው ፕሬዝዳንት ላይ ነው። ነገር ግን የኤርትራው መሪ ኢሳያስ አፈወርቂ ስማቸው ተያይዞ እየተነሳ ነው። የትራምፕ አስተዳደር በሌሎች ሀገራት ላይ ጣልቃ ገብቶ የመሪዎችን አንገት አንቆ ይዞ በአሜሪካ አፈር ፍርድ እሰጣለሁ እስከ ማለት የደረሰው ለውስጥ ደህንነቴና ለውጭ ግንኙነት ስጋት ናቸው ያላቸውን የሀገራት መሪዎችን ነው። ጤናማ ጎረቤት፣ የተረጋጋ ቀጠና፣ ከወንጀል የጸዳ የአደንዛዥ እጽ ዝውውር ማዕከል ከመሆን ነጻ የወጣ አካባቢን እንፈልጋለን በሚል እሳቤ የተጀመረው የነ ትራምፕ አነጋጋሪ ዘመቻ በቬኔዙዌላ፣ ኮሎምቢያና ኩባ ላይ ያጠነጠነ ነው። ያም ሆኖ በአፍሪካ ቀንድ የአሜሪካን ብሔራዊ ጥቅም ያሰሉ ወገኖች በዚህ አካባቢ የአሜሪካን ፖሊሲ የሚቃወሙትን አሜሪካ በጸረ ሽብር ዘመቻ የምትዋጋውን አልሻባብ ጦር መሳሪያ ያስታጥቃሉ ሲሉ የወነጀሏቸውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ነው በልዩ ኦፕሬሽናቸው መረቦ ውስጥ እንዲያስገቡ ሲሞገቱ የታየው። ኢሳያስ አሜሪካ መራሹ የአንድ ነጠላ የዓለም መሪ ሀያልነት ወይንም ዩኒፖላሪዝም እስከ መጨረሻው መሰበር አለበት፣ ሩሲያ፣ ቻይና እንደዚሁም አዳዲስ ኃይሎች የአሜሪካን ጠቅላይ ገዥነት የሚገዳደሩበት የብዙ ተፎካካሪዎች ዓለም ወይም መልቲፖላር ስርዓት መፈጠር አለበት በሚል በዓለም አደባባይ ሲሞግቱ ታይተዋል። idea of the sick mind of hegemonistic powers. ይህ የኢሳያስ ንግግር በአሜሪካኖች ዘንድ ጥርስ ውስጥ የገባና አንድ ቀን የሲአይኤ ስውር ኦፕሬሽን ሰለባ ሳያደርጋቸው አይቀርም በሚልም የሞገቱ ብዙዎች ናቸው። ከሰሞኑ የትራምፕ መንግስት የኒኮላስ ማዱሮን አንገት አንቆ ከካራካስ ወደ አሜሪካ የወሰደበትን ኦፕሬሽን ሲነገርም ኢሳያስንም ይመልከቱልን፣ የአሜሪካ የውጭ ግንኙነት ፖሊሲ ጸር ናቸው ሲሉ የተደመጡ ጥሪዎችም የዚህ አካል ናቸው። ኤርትራ ግን ለአሜሪካ ብሔራዊ ጥቅም እጅግ በብዙ ርቀት ላይ የምትገኝ ሀገር ነች። በተቃራኒው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ጥቃት ከፍተው አስረው ከወሰዱ በኋላ ፊታቸውን ወደ ኮሎምቢያ አድርገዋል። ትራምፕ ቬኔዙዌላን የታመመች ጎረቤት እንኳ አይደለችም፣ ለጎረቤትነት የቀረበች በጣም ታማሚ ሲሉ ነው የገለጿት። ኮሎምቢያም እንዲሁ የታመመች ናት፣ ኮኬን መስራትና ወደ አሜሪካ መሸጥ በሚወድ በሽተኛ ሰው የምትመራ ናት ሲሉ ገልጸዋታል። ልንገራችሁ ይሄንን እያደረገ ያለ ረጅም ጊዜ አይቆይም ሲሉ የኮሎምቢያውን ፕሬዝዳንት
ጉስታቭ ፔትሮ ላይም ዛቻ አሰምተዋል። ለረጅም ጊዜ ይህንን አያደርግም ያሉት ፕሬዝዳንት ትራምፕ ጉስታቮ ፔትሮ ኮኬን የሚያመርቱባቸው ቦታዎችና የኮኬን ፋብሪካዎች አሏቸው ሲሉ ከሰዋል። ፔትሮ ይህንን እያደረጉ ረጅም ጊዜ ሊቆዩ እንደማይችሉም ዝተዋል። ታዲያ አሜሪካ ኮሎምቢያ ውስጥ ኦፕሬሽን ታካሂዳለች ወይ በሚል ጥያቄ ቀረበላቸው ትራምፕ ለእኔ በጣም ጥሩ ይመስለኛል፣ ለምን መሰላችሁ በርካታ ሰዎችን ገድለዋል ሲሉ ነው የተናገሩት። ፕሬዝዳንት ጉስታቮ ፔትሮ በበኩላቸው ስም ማጥፋት አቁም ሲሉ ለትራምፕ ንግግር ያጸፋ ምላሽ ሰጥተዋል። የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለመውጣት መተባበር አለባቸው ብለዋል። አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉ ወንጅለዋል። ኒኮላስ ማዱሮ በአሜሪካ ወታደሮች ከተያዙ በኋላ ፕሬዝዳንት ፔድሮ ጦራቸውን ወደ ድንበር አስጠግተዋል ተብሏል። ትራምፕ ኩባንም በተመለከተ ቃላቸውን ሰጥተዋል። ኩባ ለመውደቅ ዝግጁ ትመስላለች፣ ያንን ይቋቋሙት እንደሆነ አላውቅም ሲሉ በመግለጽ ኩባ አሁን ምንም ገቢ የሚባል የላትም፣ ሁሉንም ገቢያቸውን የሚያገኙት ከቬንዙዌላውያን ነዳጅ ነው፣ ከዚህ በኋላ ያንን አያገኙም ሲሉ ተናግረዋል። ስለዚህ ኩባ ለመውደቅ ተዘጋጅታለች፣ በዚህ ጉዳይ በጣም ደስተኛ የሚሆኑ ብዙ ኩባዊ አሜሪካውያን አላችሁ ሲሉም አክለዋል። በሌላ በኩል የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገድለዋል ብሏል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባ የ2 ቀናት ብሔራዊ ሐዘን አውጃለች። የተከበራችሁ የሸገር ታይምስ ቤተሰቦች በመጨረሻም ቅኝታችን አነጋጋሪ ስለሆነው አሰብን ስላጠቃለለው ካርታ የተወሰነ ነገር እንበል። የኢትዮጵያ መከላከያ ሰራዊት አሰብን በኢትዮጵያ ካርታ ስር አጠቃሏል። ከ32 ዓመት በፊት በተካሄደ ሪፈረንደም ከኢትዮጵያ ወደ ኤርትራ የተጠቃለለው የአሰብ ወደብ አሁን ወደ ኢትዮጵያ እንደተጠቃለለ የሚያሳይ ካርታ ይፋ ሆኗል። የኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች ይዘውት የታየው ይህ ካርታ በብላቴ ማሰልጠኛ ማዕከል ስር ሲሰለጥኑ የቆዩ ወታደሮች ምረቃ ስነ ስርዓት በተካሄደበት ወቅት ታየው። በምረቃ ስነ ስርዓቱ ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ታይቷል። ይህ ምስል በሀገር መከላከያ ሰራዊት ይፋዊ ማህበራዊ ትስስር ገጽ ላይም ሰፍሯል። ኤርትራ እስካሁን በመከላከያ ሰራዊት ከፍተኛ አመራሮች ተይዞ ስለተለቀቀው ምስል ምላሽ አልሰጠችም። የአፍሪካ ቀንድ በየጊዜው አዳዲስ ክስተቶችን በማስተናገድ ላይ ነው። የወደብ ጉዳይ ደግሞ ትልቁ አጀንዳ እንደሆነ ይታወቃል። የተከበራችሁ ቤተሰቦቻችን የአሁኑ የመረጃ ቅኝታችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ሰናይ ጊዜ በያላችሁበት። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።